አድርጎ መውለድ ማለት አይደለም። ለምሳሌ ቁርአን ውስጥ የመጽሐፍቶች እናት ይላል። መጽሐፍቶች እናት ሲባል መጽሐፍ ወልዳ አግብታ መጽሐፍ ወለደች ማለት አይደለም ትርጉም። እነዚህን ነገሮች ለያቸው፣ እንዴት እንደሚተረጎሙ ልጅነት ምንድነው፣ ስንት አይነት ልጅነት አለ፣ የልጅነት ባህሪያቶች ምን ናቸው የሚሉትን መለየት ይጠይቃል። ስለዚህ የመጽሐፍቶች እናት ማለት መጽሐፍ አግብታ መጽሐፍ ወለደች ማለት አይደለም። እነዚህ ነገሮች መለየት ይጠይቃል። መጽሐፍ ብታነባ አሁን አንተ ለአንተ የሚጠቅመው ቁርአንን በአማርኛ በደንብ አንብበው። መጽሐፍ ቅዱስንም በሙሉ ስታነበው ቋንቋው፣ አነባበቡ፣ ስልቱ ይገባል። ከዛ በኋላ ጥያቄ አይበዛብህም። በጣም ትንንሽ ጥያቄዎች ይሆናሉ ጥያቄዎች። እሺ ወንድም፣ አሁን አንተ መጽሐፉን ስለማታነብ ቃላቶቹን ራሱ አታውቃቸውም። ልጅ ማለት ምን ማለት እንደሆነ፣ አባት ማለት ምን ማለት እንደሆነ፣ የባህሪ ሲባል የስጋ ሲባል አታውቃቸውም። ለዛ መጽሐፉን በደንብ ብታነብ የስጋ ልጅነት፣ የመንፈስ ልጅነት የሚባል አለ፣ የባህሪ ልጅነት የሚባል አለ። ለምሳሌ ንጉስ ልጅ ንጉስ ይባላል። የንጉስ ልጅ ንጉስ ይባላል። ስለዚህ ንጉስ ከሆነ ልጁ ነው ይባላል። ለምሳሌ እኔ አንተ ዘመዴ አይደለህም፣ እኔ ንጉስ ነኝ ልበልና የሆነ ሰዓት ላይ አንተን አምጥቼ በንግስና ላይ ካስቀመጥኩህ አንተ የኔ ልጅ ነህ ትባላለህ። የንጉስ ልጅ ንጉስ እንደማለት ነው። ንጉሱ የንግስና ተመሳሳይነት እንደማለት ነው። እነዚህ ባህሪያቶች በመጽሐፍ ቅዱስ ውስጥ እነዚህም መለየት ይጠይቃል መጽሐፍ ቅዱስን ለመረዳት። አቡኬ አሁን ትንሽ ግልጽ አልሆነልህም? አልገባኝም። ቆይ ሰው ምድር ላይ ሰው ነበር። እሺ መለኮቱ የት ነበር የዛኔ? ከራሱ ጋር ነበር ወይስ? መለኮት ሁሌም እኮ በየስፍራው ነው ያለው። የትም ቦታ መለኮት አለ። መለኮት የሌለበት ቦታ ስፍራ የለም። የኢየሱስ መለኮት ነገርኩህ እኮ። መለኮት ከሌ የለውም። መለኮት አንድ መለኮት ነው ያለው። ስለ አንድ መለኮት ነው የምናወራው። ሌላ መለኮት የለም። ስለ አንዱ መለኮት ስናወራ መለኮት ማለት አምላክ ማለት ነው። አንድ አምላክ ነው ያለው። የእንትና አምላክ አይባልም። አንድ አምላክ በሁሉ ስፍራ ሁሉን የሞላ ነው። አሁን አንተ የኢየሱስ መለኮት እንትና መለኮት እያልክ መለኮት ልትቆጥር ነው። አንድ መለኮት እያለ አይቆጠርም። ስለዚህ መለኮት ሁሉን የሞላ በሁሉ ስፍራ ያለ እንደዛ ነው። እሺ አብ ሰው መሆን ይችላል እንዴ? ቆይ እስቲ አምላክ ሰው መሆን አይችልም። በሰውነት መገለጥ ግን ይችላል እኮ። አብ ግን ሰው መሆን አይችልም። ያው አምላክነት ባህሪ ስለሆነ ማለት ነው። አይችልም የሚባል ነገር የለም። እግዚአብሔር ሁሉን ይችላል። አይችልም የሚባል አማርኛ ትክክል አይደለም። እሺ አብ ሰው ሆኗል? በሰውነት አልተገለጠም። ኢየሱስ መንፈስ ቅዱስም እንደዛው። አዎ መንፈስ ቅዱስም በእኛ ውስጥ ተገልጧል። አይታይም፣ አይዳሰስም። ኢየሱስ ግን በሚታይ ተገልጧል። ይሄ ልዩነት ነው። አብ ወደ ምድር አልመጣም፣ ወልድ ግን መጥቷል። መንፈስ ቅዱስም መጥቷል። አሁን አብ በሰማይ ነው፣ ወልድ በሰማይ ነው። በእንትን ማለት ነው፣ በሰውኛ አገላለጽ ማለት ነው። መንፈስ ቅዱስ ደግሞ በእኛ ዘንድ አለ። መለኮት ግን ሁሉን የሞላ ነው። የአብ መለኮት፣ የወልድ መለኮት፣ የመንፈስ ቅዱስ መለኮት አንድ መለኮት ነው ያለው። ሌላ መለኮት የለም። አሁን የምናወራው ስለ እግዚአብሔር ነው። እግዚአብሔር በጣም ምጡቅ፣ ሊደረስበት የማይችል ኃያል ከመሆኑ የተነሳ እኛ ከመረዳታችን በላይ ነው እግዚአብሔር። ታየው የሆነ የሰፈር ሰው እንደምናውቀው እንትና እኮ እንትና ነው እንደምንለው እግዚአብሔር ማለት እኮ እንትን ነው አትለው። ለምን? የሚጠና ነው፣ የምታሰላስለው ነው፣ የምትተነትነው ነው። ታውቀዋለህ፣ አውቀህም አትጨርሰው። ምክንያቱም እግዚአብሔር ከአእምሮ በላይ ነው፣ ታላቅ አምላክ ነው። ለዛ ነው አንተ ሳስረዳ መረዳት ያቃተህ። ምክንያቱም እሱ ምን ስለሆነ? ትልቅ ስለሆነ፣ ኃያል ስለሆነ፣ ብርቱ ስለሆነ። እግዚአብሔር እንኳን እዚህ ሰማይ ሄደህ ራሱ ላታውቀው ትችላለህ በደንብ። ለምን? ትልቅ ነዋ። ትልቅነቱ ወደር የለውም። እንኳን እሱን አጥንተህ ቀርቶ ሰውን አጥንተህ አትጨርስም። እኔን አሁን አጥና ብትባል ቢሊዮን ዓመት ቢሰጥህ እኔን አጥንተህ መጨረስ አትችልም። አምላክ ደግሞ ይለያል። ኃያል ብርቱ ነው። እሱ ከመታወቅ በላይ ነው። እግዚአብሔር እኮ ነው። እኔ በጣም የሚያስደንቀኝ የእግዚአብሔር ዘላለማዊ ባህሪ። ለምሳሌ አላህ ፍጥረታትን ከመፍጠሩ በፊት ፍቅር ነበር ወይ ብትል አዎ አትለኝም። ለምን? ማንን ያፈቅር ነበር? የለው። አፍቃሪና ተፈቃሪ የሚባል አሪፍ። እዚህ ጋር ከመጣ አሪፍ ነው። ትንሽ ግራ ስለገባኝ እንደውም አሁን እያብራራልኝ ነው። አንድ አምላክ ማፍቀር አይችልም ብቻውን ከሆነ እያልከኝ ነው።
አዎ ማንን ያፈቅራል? ተፈቃሪ በሌለበት እሺ ይፈቅራል? አሪፍ ነው አሪፍ ነው። እሺ ሶስቱ አምላክ ይፈቃቀሩ ነበር ማለት ነው ሶስት አምላክ የሚባል የለም ብያለሁ። እኮ። አትርሳ። እዚህ ጋር አንድ ለብቻ ማፍቀር አይችልም እያልከኝ ነው። የመርሳት ችግር እኮ ማለት ምንም ነው። የመርሳት ችግር የለብኝም። 15 ጊዜ ሶስት አምላክ ነው፣ አንድ አምላክ መሆን አይችልም እያልከኝ ነው። አንድ አምላክ ከሆነ ማፍቀር አይችልም፣ ሶስት ከሆነ ግን ይችላሉ እርስ በርስ አላልኩም። እሺ አንድ አምላክ ከሆነ እንዴት ማፍቀር ይችላል? እሺ ቆይ የራስ ጥያቄ ወደ ራስ እስቲ አድምጠኛ። የኛ አምላክ አንድ አምላክ አንድ ነው ብለሃል። ኧረ ልጨርስ። አንድ አምላክ በሶስት አካል ነው የኛ አምላክ። አንዱ አምላክ በሶስት አካል ነው። ሶስት እኔነቶች አሉ። አብ ወልድን፣ ወልድ መንፈስ ቅዱስን ይወዳል። እርስ በርስ በመካከላቸው ፍቅር አለ። ስለዚህ ዘላለማዊ ፍቅር ነው እግዚአብሔር የምንለው ለዛ ነው። አንዱ እግዚአብሔር በራሱ ውስጥ ሶስት አካላቶች፣ በሶስት አካላቶች ውስጥ ፍቅር አለ። ሲንግልነስ ከሆነ ግን ሲንግል ነው ካል አንድ ነው ሲባልና ሲንግል ነው ሲባል ይለያያል። አላህ ሲንግል ነው ከተባለ ወርዱ፣ ቁመቱ፣ ስፋቱ ይታወቃል ማለት ነው። ውስን አምላክ ነው ማለት። አንድና ሲንግል ይለያያል። አንድና ሲንግል ይለያያል። አዎ እንዴት ይለያያል? እንዴት እንደሚለያይ ልንገርህ። አንድ ማለት ትርጉሙ አቻ የሌለው ብቸኛ፣ እሱ ብቻ ማለት ነው። ሲንግል ማለት ዋን ማለት ነው። ወርዱ፣ ስፋቱ፣ ቁመቱ የሚታወቅ ሲንግል ይባላል። ስለዚህ አላህ ሲንግል። አሁን ቋንቋውን ነው እንጂ የቀየርከው፣ ምንም የተለወጠ ነገር የለም። ሲንግልና አንድ በቃ አንድ በአማርኛ ነው። ሲንግል አልገባህም ማለት ሳወራ አልገባህም ማለት እኔ ለይቼ እኔ ለይቼ ነው የተናገርኩት። አንተ መለየት አቅቶ አሁንም ምንም ቋንቋው ብቻ ነው የተለየው። ገባህ አይደል? ሲንግልና አንድ ነው እያልክ ያለኝ ይለያያል። ቆይ ሲንግል በአማርኛ አስረዳኝ። ኧረ ብራዘር ቋንቋ በአማርኛ ልንገርህ። አንድ ሲባልና ሁለቱም ሁለቱ አንዶች ይለያያል። ለምሳሌ አንድ ነው ሲባል በቁጥር ከሆነ ማለት ነው ሲንግል ያልኩት በእንግሊዝኛ ስለተናገረው ነጠላ አንድ ማለት ነው። አንድ ብቻ የሆነ ነጠላ ማለት ስንት ነው? እስኪ አንድ ጊዜ ስማኝ ላብራራ። እያወራሁ ሳትሰማኝ ከዛ ጥያቄ ትጠይቃለህ። አይደለም ምንም ልዩነት የለውም። ሲንግል አንድ ነው ትላለህ፣ ነጠላ አንድ ነው አይደለም ትላለህ። ኧረ ልዩነት እንዳለው ላሳይ። ሳትሰማ እንድታውቀዋለህ። ይኸውልህ አንድ ነው ስንል ይሄ በቁጥር አንድ ከሆነ ነጠላ ነው ሲንግል ነው ካል ምን ማለታችን ነው? ወርዱ፣ ስፋቱ፣ ቁመቱ የሚታወቅ ውስን ነው ማለታችን ነው። ግን አንድ ነው ስንል ብቸኛ የሆነ ተወዳዳሪ የሌለው ከሱ ሌላ የሌለ ማለት ነው። ሌላኛው አንድ ደግሞ እሺ፣ ሁለቱ ፈጽሞ የተለያዩ ነገሮች ናቸው። የእስልምናው አንዱ ተወዳዳሪ የሌለው ነው። እሺ ምንድን ነው ሲንግል ማለት? አንዱ ተወዳዳሪ የሌለው ነው። አንድ ማለት ሲንግል ማለት አንዱ ተወዳዳሪ የሌለው ነው አይደለም? እንደሱ አይደለም። አላልኩም? አልሰማኝም። አላልኩም? አላልኩም? ሰምቻለሁ። ወላሂ ተወዳዳሪ የሌለው ነው አላልኩም? ምኑ ነው ተወዳዳሪ የሌለው? አንድ ሲንግል ማለት አንድ ብቸኛ ተወዳዳሪ የሌለው ማለት ነው አላልኩም? አላልኩም። አየህ አልሰማኝም። ስማምልህ ለዛ ነው። እሺ አመሰግናለሁ። ይፍረድ በቃ ችግር የለውም። እሺ ስማኛ፣ አንድ ጊዜ ስማኛ። ይኸውልህ ያልኩትን ልድገምልህ፣ ለአንተም ይጠቅምሃል። ላለመስማት ራስን አትዝጋ። ሲንግል ማለት ወይም ደግሞ ነጠላ፣ ቆይ ይቅርታ፣ ሲንግል ማለት ነጠላ ማለት በቁጥር አንድ ማለት ነው። እሱም ወርዱ፣ ስፋቱ፣ ቁመቱ የሚታወቅ ውስን የሆነ አካል ማለት ነው ያልኩት ነጠላ ወይም ሲንግል የሚለው ይህንን ያዝልኝ። ሌላኛው አንድ ተብሎ የሚጠራው ግን ያልኩት አቻ የሌለው ብቸኛ፣ ሌላ የሌለው ወይም ደግሞ ዩኒቲም ማለት ነው። እሱን ይሄ ሁለተኛው ነው። አንተ ደበላለካቸው። አሁን እስኪ ንገረኝ ድጋሚ ምን እንዳልኩኝ። አንዱ ሲንግል ማለት አልከኝ የሚታወቅ ባጭሩ ማለት ነው። ሁለተኛው ደግሞ አቻ የሌለው ማይታወቅ እያልከኝ ነው አይደለም? በጣም አሳዘኝ አይደለም? በትክክል እንኳን ማለት ቀድቻለሁ፣ ወላሂ ቀድቻለሁ። እኔ በደንብ አዳምጫለሁ። እስኪ አሰማኝና ያልኩትልኝ አሰማኝ። አንድ አቻ የሌለውና ያለው ነው እያልክ ያለው። ምንም አማርኛ አልተለያየም።
አላልኩም ወንድሜ። ኧረ መስማት እዚህ ጋር እየጻፍኩት ነው እኮ ይኸውልህ፣ አድምጠኝ። ሲንግል ማለት ወይም ነጠላ ማለት ወርዱ ስፋቱ፣ ይህን ሁሉ ሳወራ አልሰማኝ። ወርዱ ስፋቱ ቁመቱ የሚታወቅ ሆኖ ውስን የሆነ አካል ማለት ነው። ያኛው ግን አንድ ማለት አቻ የሌለው ብቸኛ የሆነ ሌላ ተወዳዳሪ የሌለው ዩኒቲ ማለት ነው አልኩ። አሁንም ደገምኩልህ። እስኪ አሁን ድገምልኝ። አንደኛው አቻ ማለት አንድ ብቸኛ ስማኝ፣ አትሳቃ አይደለም አንተ አጀማመር ራሱ እኮ እያሳቀ ምን ላድርግ? እውነት ወንድሜ በቃ አሁን ምን አድርግ መሰለህ? ኧረ አይደለም ምንም። ቆይ እንረዳዳ፣ እዚህ ጋር እንግባባ። እሺ አንተ ጨዋ ልጅ ስለሆን አቻ ችግር። እሺ የአንተ ከሁለቱ የትኛው ነው ያንተው? አቻ የሌለው ብቸኛ በዩኒቲ በሶስት አካል አንድ ሆኖ የሚኖር አንድ አምላክ ማለት ነው። የእስልምናው ግን ነጠላ ወርዱ ስፋቱ ቁመቱ የሚታወቅ ዙፋን ላይ የተቀመጠ ከታች መላእክት ዙፋኑን የሚደግፉት ውስን አካል ማለት ነው። አንድ ማን ያለ ማስረጃ ታሳየኛለህ? ውስን መሆኑ ኢስተዋ አለል አርሽ በአርሽ ላይ ተደላደለ እኮ ተደላደለ። እሺ አይ እንትን መሆኑ ታሳየኛለህ? ውስን መሆኑ እዚህ አለ። አላህ አንተ ጋር አለ። እዚህ መሬት ምን አላህ አለ። እዚህ ውስን መሆን አላው መሬት ላይ እንትን አህባሽ ነህ እንደ አንተ። እኔ አቂዳዬን ተው፣ ምን ያደርግልሃል? ስለኔ አቂዳ አለብኛ ብራዘርዬ። ስላላህ እያወራ ኢስተዋ አለል አርሽ ማለት አርሽ ላይ ያለ ምድር ላይ የሌለ ማለት ነው በሱኒ ሙስሊም። አንተ አህባሽ ከሆንክ ግን ከኛ ጋር ስለምትስማማ ያንተንና የኛን አንድ አድርጌ ላወራ ይችላል። ምክንያቱም እናንተ በሁሉ ስፍራ አህባሾች በሁሉ ስፍራ ሁሉን የሞላ ነው ብለው ያምናሉ። ሱኒ ከሆንክ ዋሃብያ ከሆንክ ግን ኢስተዋ አለል አርሽ ነው። አላህ ቁመት አለው፣ ሁለት እጅ አለው፣ አንድ እግር አለው፣ ባት አለው፣ ውስን ነው ብለው ያምናሉ። አንተ ደግሞ ውስን አይደለም ብለህ ነው የምታምነው ማለት ነው አህባሽ ከሆንክ ማለት ነው። እሺ ውስን ማይሉት እነማን ናቸው? ውስን የማይሉት አህባሾች ናቸው። አህባሾች አላህ ሁሉን የሞላ ነው ይላል። እሺ ውስን የሚሉትስ? ወሃብያዎች ኢስተዋ አለል አርሽ ነው፣ አላህ ሁለት ቀኝ እጅ አለው፣ ባት አለው፣ እግር አለው። እግሩን ያው ሲኦል ላይ ያደርጋል። በፊት ዙፋኑ ውሃ ላይ ነበር፣ በኋላ ግን ቀይሮ ዙፋን ላይ ያደረገ ዙፋኑን ከፈጠረ በኋላ ብላ ያምናል። ወሃብያ ማለት ነው። መውሊድ ታከብራለህ? መውሊዱን ቆይ እመጣበታለን። አይ ወሃብያዎች መሆንን ማወቀው አላህ ውስን ነው አይሉም። ስማኝ፣ ወሃብያ አላህ ውስን ነው አይሉም። እስቲ ንገረኝ። አይ ብራዘር፣ መውሊድ ታከብራለህ ወይስ አታከብርም? እሱም ንገረኝና ከዛ እናውቃለን። እሱን እስቲ ወሃብያ አላህ ውስን ነው የሚለው ቦታ ሳይ ቁርአን ላይ አልኩህ እኮ ኢስተዋ አለል አርሽ አልኩህ እኮ። አርሽ ላይ ተደላደለ እኮ ኢስተዋ አለል አርሽ ማለት እኮ ውስን ነው ማለት አይደለም። አርሹ ላይ ተደላደለ ማለት እንጂ እኮ አርሽ ላይ ተቀመጠ፣ ኩርሲ ላይ ተቀመጠ። አርሽ ማለት እኮ ኩርሲ ወይም ዙፋን ማለት፣ ዙፋኑ ላይ ተደላደለ ተቀመጠ ማለት ምንድን ነው የምታወራው? አርሽ ላይ ካለ እኮ ውስን የሚል እንዴ እዛ ላይ ከሆነ ማለት እዚህ አይመጣም ማለት ነው እንዴ? ውስን ነው። ስለዚህ እንድንግባባ ከፈለክ አንተ እኔ መረጃዎቹን በሙሉ አቅርብልሃለሁ። መውሊድ ታከብራለህ ወይስ አታከብርም? አንተ እሱን ማስረጃውን አቅርብልኝ። እሱ ካልመለስክልኝ ጊዜ አልወስድም። እኔ ከአንተ ጋር ለየትኛው ብዬ ላውራህ? ግራ አጋባኝ። ማን እንደሆነ ምንም ግራ አላጋባሁም። ማስረጃውን ብቻ ሳይሆን ነው ያልኩት። ተግባብተናል። አንድ ጊዜ ብቻ ነው የምጠይቅህ። አህባሽ ከሆንክ ንገረኝ፣ በአህባሽ ላውራ። ስለ አላህ አርሽ ላይ መቀመጥና ለመቀመጥ ከሆነ አይ ሱኒ ነኝ ብለህ ካልክ ደግሞ መውሊድን አላከብርም ካልክ፣ ስለዚህ ሱኒ ማነው ወሃብያ ነህ ማለት ነው። እኔ መረጃዎቹን እያወጣሁ ላቅርብልህ። ይኸው አለ። አሳይኝ። ወሃብያ ነህ ወይስ አህባሽ? ንገረኝ። ለምንድን ነው የምደርቀው ጊዜ? እኔ ወሃብያ አህባሽ ማስረጃ የለም። አሳይኝ። አሁን አልስማማም። ባህሪን ቀይረሃል ማለት የነቢዩ መሐመድን መውሊድ ታከብራለህ ወይስ አታከብር? ካከበርክ ንገረኝ። መውሊድ ምንድን ነው?
ልደን ምን ታውቀዋለህ? ልደት ነው የሙሐመድ ልደት ታከብራለህ አታከብር? የተወለዱበት ቀን ማለት ነው። እሺ የተወለዱበት በስንት ዓመተ ምህረት ነው አይታወቅም። እኔ መለከት ታከብራለህ አታከብርም ነው ያልኩህ እኔ ብራዘር። ኖ እኔ አላከብርም። እሺ በቃ አንተ ወሃብያ ነህ። ስለዚህ ወሃብያ ስለሆንክ መውለድን ስለማታከብር ወሃብያ ነህ። ስለዚህ አላህ አርሽ ላይ የተደላደለ ነው አይደል? አሳይኝ፣ እየጠበኩ ነው ብራዘር። አርሽ ላይ ተደላድሏል ብለህ ታምናለህ ወይ ነው ያልኩት። ያ አኺ አላህ ከአርሽ በላይ ነው። አይ አርሽ ላይ ተደላደለ ኢስተዋ ማለት ምን ማለት ነው ብራዘር? ተደላደለ በቃ እሺ። የኖህ መርከብ እሺ፣ ቁርአን ላይ የኖህ መርከብ በተራራው ላይ ተደላደለች ማለት ተቀመጠች ማለት ነው ወይስ ተንሳፈፈች ማለት ነው ወይስ ከላይ ሆነች ማለት ነው? በቃ እስልምናው እሱ መሆኑን ለምን አታሳየኝም? ማስረጃ አለኝ አላልክም እንዴ? ያሳየው እኮ ላሳይህ እኮ ነው የማወራህ ብራዘር። አንተ እስልምናውን አሳየኝ። እሺ አሁን እየጠየቅኩ እኮ ነው እንዴ ብራዘር፣ የማሳይህ እኮ እየጠየቅኩ ነው። አይስተዋ አለ አርሽ ነው ካልክ አርሽ ላይ ተደላደለ እንዴ? አሳየኝ አይደለም የምጠይቅህን መልስ እንዴ። እስልምናው እኮ ያንተ ነው ያለው። በማስረጃ እናውራ እኮ በማስረጃ እያወራሁ እኮ ማስረጃ አለኝ አልክ። ጥያቄውን ካልመለስክ በማስረጃ ምን አሳይሃለሁ? አንተ እኮ አታውቅም። አይስተዋ አለ አርሽ ማለት በአርሽ ላይ ተደላደለ ማለት ነው አልክ። አዎ ተደላደለ ማለት እዛ ተቀመጠ ማለት ነው። ታዲያ የት አለ? መሬት ላይ አለ። አንተ እስልምናን ታውቃለህ? የኔን ተወውና አንተ ነህ ማወቅ ያለብን፣ አይጠበቅብኝም። አሁን አንተ እኔ አውቃለሁ እያልከኝ ነው እኮ። ኧረ ብራዘር እስልምናውን አታውቅም እንጂ ያውቃለሁ አላልኩም። እስልምናውን ብታውቅ ኖሮ የምጠይቅህን ትመልስ ነበር እያልኩ። ኢስተዋ አለ አርሽ። እሺ ማስረጃውን አሳየኝን፣ አሳውቀኝ አልኩህ እኮ። ማስረጃውን አሳየኝን፣ አሳውቀኝ አልኩህ። የምጠይቅህን መልስ፣ ካልሆነ ደግሞ እንጨርስ እዚህ ጋር ብራዘር። አላህ በሁሉ ቦታ ይኖራል ብለህ ታምናለህ ወይስ አርሽ ላይ ተደላድሏል ብለህ ታምናለህ? መልስልኝ። አርሽ ላይ ተደላድሏል። ስለዚህ በሁሉ ቦታ የለም ማለት ነው። ቻርጅ ያለቀብኝ ነው። ቶሎ በል። በሁሉ ቦታ የለም አይደል? አላህ አዮ ልንገርህ፣ በቃ ልንገርህ አላህ ማለት ነው። አይ ቢሰሚዒሂ አላህ በእውቀቱና በመስማቱ ምድርን ያካልላታል፣ ሁሉንም ቦታ ማለት ነው። በአካል ምድር ላይ አለ። አካሉ ሰማይ ላይ ነው። እኔም እኮ በአካሉ ውስን ነው ያልኩ። ለዛ ነው እዚህ የለም እዛ ነው ያለው። ውስን ነው፣ እዚህ የለም በአካል። ይሄንን ነው እየነገርኩህ። እሺ እግዚአብሔር የቱ ጋር ነው? እግዚአብሔር መንፈስ ነው። እንደ አላህ አካል የለውም። መንፈስ ስለሆነ በሁሉ ስፍራ ሁሉን የሞላ ነው። አለ፣ ሁሉም ቦታ አለ። ማስረጃ። እሺ መዝሙር 39 አንዱን ላሳይ። መዝሙር 39 መዝሙር አላህ በመስማቱ በአካል ምድር ላይ የለም የሚለውንም አንተም ማውጣ። እስከዛ እኔው በመረጃ ነው የማወራው። አንተ አውጣ ንገረኝ። እሺ አይ ምዕራፉን አንቀጹን ንገረኝ። አንተ የራስህን አውጣ። ይሄንን እኔ አወጣለሁ፣ ቁጥሩን እነግርሃለሁ። የራስህን እኔ ማየት አለብኝ። አሳይሃለሁ። እኔ አሳይሃለሁ። አንተ የራስህን እኔ ማሳይ እኮ አውጣሽ። አውጣ ያሳይሃል። አንተ ምንድን ነው ማሳየህ? እኔ አላህ በአርሽ ላይ ነው ያለው፣ ምድር ላይ በአካል የለም፣ በማየትና በመስማት ነው ብለኸኛል። እሱን አምጣ ማስረጃ። ችግር የለም፣ እሷን አሳያለሁ። እሺ አምጣ። እኔ ይሄንን እሺ መስሙር ደከመኝ። እሺ እኔ አወጣሁ። እሺ አገኘው። አንተ አግኝቼዋለሁ።
እሺ አገኘኸው አቡኪ? አቡኪ አንተ ስነ ስርዓት ያለህ ልጅ ነህ። ከታች ያሉት ልጆች እያደነቁ ነው። አንተም ጥሩ ጸባይ ነው ያለው። ወሃብያ ነው አቡኪ። እሺ አቡኪ ተው በቃ እኔ ላቅርብልህና ያንተ ሌላ ጊዜ አታገኘውም እ ሰማኝ አቡኪ? አይ አምጥቼዋለሁ ችግር የለም። እሺ አመጣኸው? ምን ይላል እስኪ ነገር ችግር እሺ አንተው ናሳይ የኔ መዝሙር 139 መዝሙር መጽሐፍ ቅዱስ ነው። መዝሙረ ዳዊት መዝሙር ይባል ሰምቼ ስለማላውቅ ነው። ዘቡር አታውቅም? ዘቡር ይባል ሰምተህ አታውቅም? ለነገሩ እናንተ ዘቡር አለ ትላላችሁ እንጂ ዘቡርን አትቀበሉ። ለዛ መዝሙር ዘቡር ማለት እኔ ላንብብልህ አቡኪ ችግር የለውም። አይደለም ንገረኝ። ካላወቅከው እኔ ላውጣልህ እኮ አልኩህ አቡኪ። የቱ ጋር ነው መዝሙር የሚለው ያለው? በቃ ተወው፣ እኛ እንክፈትልህ። መዝሙረ ዳዊት የሚባለው ብሉይ ኪዳን ላይ ነው ያለው። መጽሐፍቶቹን አታውቃቸው? ኧረ ከብቻለሁ 81 ነው ያልኩኝ እኔ ያዝኩት እኮ አለ እሱ ላይ እኮ እኔ ጥያቄ ልጠይቅ ማሚ። መዝሙረ ዳዊት አግኝቼዋለሁ። እሺ ምዕራፍ ቁጥር እሺ 139ኛው መዝሙር ምዕራፍ አይደለም መዝሙር ማሚ ምዕራፉን መዝሙር አግኝቼዋለሁ እኮ መዝሙረ ዳዊት አግኝቼዋለሁ። ምዕራፍ አይባልም አንቀጹ መዝሙር ነው የሚባለው። መዝሙር 139 ብራዘር ለኔ ላንብብልህ አቡኪ 139 እኔ ላንብብልህ በቃ ተው። ከፍቼዋለሁ። ቁጥር ስንት? እሺ ከቁጥር 1 ጀምረህ ነው ቁጥር 8ን ብቻ አንብባት አቡኪ። አቤት አንዴ ጥያቄ ልጠይቀውና እኔ ልውጣ። እሺ ይሰማሃል መሐመድ? እሺ ይሰማኝ። እንትን ክርስትና ላይ የሚሰሩ ሰዎች ማለት ነው። አንተ ክርስትና ላይ ትሰራለህ ብዬ አላስብም። ያን ያህል እውቀቱ ያለህም አይመስለኝም። ግን ክርስትና ላይ የሚሰሩ ሰዎች አዳም ጥያቄ ልጠይቅ እንጂ እንደዚህ ያለ ንግግር እንኳን በትክክል መናገር የማይችል ሰው ለውይይት አይበቃም፣ ለጥያቄም አይበቃም። ልቡ የተከፈተ መስማት የሚፈልግ ማወቅ የሚፈልግ ሰው አንተ መቼም አታውቅም ምናምን ብሎ ጥያቄ አለ ሊጠይቀኝ ገብቶ አንተ አታውቅም ምናምን ብሎ የሚጀምረው እነሱ ያለ ነገር ትክክል አይደለም። ያንተ ነብይ ጥያቄ ይጠየቃል። እንኳን እኛ ማንበብና መጻፍ በስነ ስርዓት አሁን በስነ ስርዓት አታውቅም ይላል። ያንተ ነብይት ያውቃል። ማንበብ አያውቅ፣ መጻፍ አያውቅ፣ የተጻፈውን አያውቅ፣ ይሳሳት አያውቅ ግን ብሎ የሚኖር ሰውዬ እድሜ ዘመኑን 40-60 ዓመቱን በማይም ረሱልን አትናገር። ረሱል ተሳሳቱ ምትል ከሆነ እዚህ ቦታ ተሳሳቱ። ረሱል ማይም ነው እኔ አይደለሁም ያልኩት ራሱ ነው ያለው።
ማንበብ አይችል መጻፍ አይችል 63 ዓመቱን በመሃይምነት ነው ያሳለፈው። መሃይምነት ታምር ነው ብሎ የሚያምን ነው ያነሳው ልጁ ነው አታውቅም ምናምን ብሎ ያለው ማለት ነው። ስለዚህ ስታወሩ ልክ እንደ አቡኪ በስነ ስርዓት ማውራት። አቡኪ በስነ ስርዓት ነው የሚያወራው። ስለዚህ አቡኪ ጋር በስነ ስርዓት ነው የምናወራው። ይሄ ነው ካነሳ የሙሐመድን ባህሪ ይናገራል። ምክንያቱም ያመጣው ከሙሐመድ ስለሆነ እስልምናን ወክለ ነው የመጣው። የማወራው ስለ እስልምና ነው። ስለዚህ ስትገቡ ጥያቄያችሁን አቅርቡ። ወንድሜ እየጠየቀኝ ነው እየመለስኩለት። በቃ አቡኪ ናግባ በመሃል ስለገባህ ነው ያስወጣው። እሺ አቡኪ አንድ ቁጥር ጻፍ። ኦኬ መረጃህን አቅርብ። አይደለም ስማ መሐመድ ተሳሳተ የምትል ከሆነ አንድ ቦታ አሳየኝ እስቲ። እኔ ስለመሳሳት አይደለም ያወራሁት። መሃይም ነው አታውቅም ማለት መሐመድ መሃይም ነው ብየዋለሁ። ማስረጃ ሰጣለሁ። መሃይም ነው አይደለም። ረሱልማ እሱንማ ራሳቸው ብለዋል። እነሱ መሃይም ማለት እኮ ለነብይ ሲሆን ተአምር ነው ታውቃለህ። እናንተ ኮረጀ እያላችሁ አይደል እንዴ? ቆይ ምን ተአምር ነው? ኮረጀ እያላችሁ አይደል? የማያነብና የማይጽፍ አይኮርጅም ያለህ ማን ነው እንደዚህ? እስቲ እንዴት ነው የሚኮርጀው ንገረኝ። እንዴት ነው የሚኮርጀው? እየሰማ ለምሳሌ ወረቃ ቤት ሄዶ ወረቃ ነበር ነብይ መሆኑን የነገረው። ይሄ ኩረጃ አይደለም። አላህ አልነገረው። የነገረው መጀመሪያ ወረቃ የሚባል ማስረጃ ምን ብሎ ነገረው? ምን ብሎ ነገረው? ነብይ ነህ ብሎ ያለው ወረቃ ነው። እንዴ አንተ በጣም ኮረጃ። አሁን ምንድነው የኮረጀው ከናንተ እዚህ ጋር? ማስረጃ ላሳየህ አይደለም። ምንድነው የኮረጀው ነገር? ማስረጃ ላሳየህ። የኮረጀውን ላሳየህ እኮ የኮረጀውን አሳየኝ። ላሳየህ። ተረጋጋ እንዴ። አሳየኝ አልከኝ ላሳየህ አልኩህ። አሁን ባህሪ መግለጽ እሺ ሰሂህ አልቡኻሪ ተመልከት። ሰሂህ አልቡኻሪ አነበዋለሁ። ከዛ ታግሰህ ትሰማኛለህ እንዳይከፋ። የማነበው ነገር ያው ሊያስከፋ ስለሚችል ማለት ነው። እሺ ችግር የለውም። ሀቅ ከሆነ ማለት ነው እከፋለሁ። አይ በኋላ ቁጥሩን ነገር ሰሂህ አልቡኻሪ ቁጥሩንም ነገር ለኔ 6982 ነብይነቱን የነገረው ራሱ ወረቃ እኮ ነገረው እንጂ ኮረጀ የሚል እኮ የለም ብራዘር። አይ መኮረጁንም አሳያለሁ ብራዘር። መኮረጅ ማለት ከሱ መጽሐፍ መውሰድ ማለት ነው። መኮረጅ ማለት እኮ መውሰድ ማለት የሰማኸው አንተ ራስን። አሁን ለምሳሌ ወረቃ የሚባለው ክርስቲያን ነበረ። አላህ እየረዳው ይጽፍ ነበር። መሐመድ ነብይ ነህ አለው። ነብይ ነኝ ብሎ ወሰደ ራሱ። ስለዚህ ከማን ነው ነብይነቱን የወሰደው? ከወረቃ። ከዛ በኋላ ከጅብሪል እኔ ያሳያለሁ ማስረጃ። እሱን ችግር የለም እኔ እሱን አሳያለሁ። ጅብሪል የሚባል ጅብሪል ነኝ አላለውም። አንተ ራስህ ነው የምታወራው። ማስረጃ አለኝ አሳያለሁ። ችግር ታመጣልኛለህ። ስታመጣልኝ የቅድሙንም አላመጣህም። እሺ እንግዲህ ሙሐመድ የሆነ ነገር ተገለጠልኝና ጨመቀኝ ይላል። መተንፈስ እስከሚያቅተኝ ይላል። እዚህ ክፍል ላይ ታሪኩን እንግዲህ ታግጠህ ከሰማህ ማለት ነው። ሰሂህ አልቡኻሪ 6982 ላይ ምን ይላል? የሆነ አካል መጣ ያዘኝ ይላል በኃይል። ከዛ ጨመቀኝ መተንፈስ እስከሚያቅተኝ ድረስ። አንብባ ላይ ማንበብ አልችልም ስላለው ማለት ነው። ከዛ ለሁለተኛ ጊዜ ደግሞ ጨመቀኝ መተንፈስ እስከሚያቅተኝ ድረስ አንብብ ብሎ ማንበብ አልችልም እያለው ለሶስተኛ ጊዜ ደግሞ አይሰማም። ነገራችን ማንበብ አልችልም እያለው ራሱ አይሰማም። ጨመቀው። ከዛ መተንፈስ እስከሚያቅተኝ ድረስ ይላል። ከዛ አንብብ ሰውን ከረጋ ደም በፈጠረ ብሎኛል። ከዛ ፍርሃት ማን ነው የሚለው? ደርብልኝ ማን ነው የሚለው? መሐመድ ራሱ። ማን ነው የሚለው እኮ ማን ነው የጨመቀው? ማንን የጨመቀው አያውቅም እሱ ራሱ። እኔ እነግርሃለሁ ራሳቸው የተናገሩትን። አላቅም እያለ አንተ ነህ እንዴ ለስለሱ የምታውቅለት? ይኸው አላቅም እያለውን ላንብብልህ። አንተ አወቀው። ይገርማል። አንተ አወቀው። ማን ነው እዚህ ጋር ጨማቂ አለ ተጨማቂ አለ አይደለ እኮ። ጨማቂውን አላወቀውም መሐመድ ማን እንደሆነ የነገረው። እኔ እነግርሃለሁ እሱን እኔ እነግርሃለሁ። ዝም ብላ አትፈላሰፍ። አንተ ከየት አምጥተህ ነው የምትነግረኝ? ከሰሂህ ቡኻሪ ነው ያሳያለሁ። ከቡኻሪ መሐመድ ቆይ ስማኛ አድምጣ።
ምን ነው ስሜታዊ ሆንክ? ቅድም እኮ በስነ ስርዓት እያወራህ ነበር እኮ ማታውቀው ላይ ስትዘባርቅ ነው ታዲያ። አየኸው፣ አንተ ያንተን እምነት ሳወራ የማታውቀው ነገር ላይ ትዘባርቃለህ ትለኛለህ እኮ። እየዘባረክ ነው። እሺ በማስረጃ አውራ። ይሄ ቦታ እንደዚህ ይላል። ይሄ እኮ ላንብብልህ። መረጋጋት አቃተህ። አንብብ። ስሜታዊ አትሁን። መሐመድ ሲነሳ ስሜታዊ የምትሆኑት ነገር ነው የሚገርመኝ። ላንብብልህ፣ በትክክል ስማ። ምን አለ? እንዲህ አላት ለከዲጃ፣ ኦ ከዲጃ ዋት ኢዝ ሮንግ ዊዝ ሚ፣ እኔ ላይ ምንድን ነው የሆነው ብሎ ጠየቃት። እንግዲህ ተመልከቱ፣ ተጨምቆ በፈጠረ ጌታ ስም አንብብ ብሎት መተንፈስ እስከሚያቅተው ድረስ የአንገቱ ጅማት እየተወዛወዘ እንዲህ እያለ ብርድ እያለ ነው ከዲጃ ጋር ሄደ። ሰውየው ሊገለው ደርሷል። መተንፈስ ራሱ ሊያቅተው ትንሽ ሲቀረው ነው የሚለቀው። ከዛ ምን እንደደረሰብኝ አላቅም ይላል። አንተ ደግሞ የደረሰበትን ያውቃለሁ ትላለህ። ምን እንደደረሰብኝ አላቅም አላት ከዲጃ። ከዛ ምን አላት መሰለ? ዘን ሂ ቶልድ ሄር ኤቭሪቲንግ ዛት ሃፕን፣ በዛን ሰዓት የተፈጠረውን ነገራትና ምን አላት? በት ሶሪ ዊል ኔቨር ሶሪ እንዲህ አለች፣ አይ ፊር ዛት ሰምቲንግ ሃፕን ቱ ሚ፣ እፈራለሁ፣ የሆነ ነገር ሆኖብኛል ብዬ እፈራለሁ፣ ሰጋለሁ፣ ለህይወቴ ሰጋለሁ አለ ሙሐመድ። እንኳን ሰው የተገለጠለት ሊያቅ ይቅርና ለህይወቱ እየሰጋ እየፈራ ያለ ሰውዬ ነው። ማን እንደተገለጠለት አያውቅም። ማናት? ከዲጃ ኔቨር አለችው። ከዲጃ ናት እንዲያውም መልአክ ተገልጦልሃል ብላ የውስጥ ፓርቷን ፕራይቬት ፓርቷን እያሳየች ያወራችው። ይህን ታውቃለህ? ይህን ታሪክ አሁን አዘባርቃ የቱ ጋር ነው የኮረጀው ነው እኮ ርዕሳችን እኮ እሱ ነበር። ዘለ ወደ ሌላ ቦታ ምን ትዘባርቃለህ አትበለኝ። እያወራሁ ነው እኮ ኮረጀ። ይሄ ነገር ከመጽሐፍ ቅዱስ ኮረጀ እንዴ? ላሳይ። እስካሁን ያወራው ምንድን ነው? በመረጋጋት አትችልም አይደለም። እኔ ጊዜን ሰውቼ ነው መሰለኝ አንተ ጋር እዚህ እንትን እኮ የኮረጀውን ቦታ በቃ አሁን እዚህ ቦታ ኮርጆ ትን ይልሃል እንጂ እኔ አወራለሁ እናገራለሁ። ተረጋግተህ ስማ። አሁን እስካሁን ተረጋግተህ ስታወራ ነበር። መሐመድ ሲነሳ ትን ሊልህ ነው። ተረጋጋና አውራ። የኮረጀውን ብቻ ፖይንት አንሳልኝና ተረጋግቼ እያወራሁ ነው። ተረጋግተህ ስማ እሺ ወንድሜ። እያነበብኩ ነው። ሌላ ነገር አላነበብኩም። ሐዲሱን ነው እያነበብኩ ያለው። ሐዲሱ ውስጥ ነው ያለው። ወረቃ ቤት ሄዶ ምን እንዳደረገም እነግርሃለሁ። በቅደም ተከተል እያነበብኩ ነው። ተረጋጋ። ስሜትን የኮረጀውን ቦታ ብቻ አሳየኝ። ተረጋጋ። እያነበብኩ ነው ብያለሁ እኮ አሳየኝ። በቃ ጊዜ አታርስ። ኖት ላድርግና ላንብብ። አላስነብባልክ። ስሜት እኮ የመሐመድ ጉዳይ ስለሆነ ስሜትን መቆጣጠር አቃተ። ሐዲሱ ነው እኔ አይደለሁም ያልኩት። ምን አለችው? ምን አለ መሐመድ? ምን እንደደረሰብኝ አላቅም፣ ለህይወት የሰጋለሁ አለ። የተገለጠለትን አያውቅም ነበር መሐመድ። ልቀጥል። ወረቃ ግን ምን አለችው? ከዲጃ ምን አለችው? ኔቨር አለችው። በአንተ ላይም እንዲያደርግብህም አለችው። ከዛ ወደ የተወሰደችው ይላል ወረቃ ወደምትባለው። አየ ስሜት ራሱ መቆጣጠር አትችልም። መሐመድ ሲነሳ ነርቨስ ትሆናላችሁ። ለምን ታመልኩታላችሁ? ስለሱ የሚወራውን ነገር አትቀበሉ። መሐመድ አሁን ስለ መሐመድ ነው የሚወራው። የተጻፈው በሙስሊሞች ነው፣ ሐዲስ ላይ ነው ያለው። የሱ ነገር ሲወራ ስሜታችሁን ራሱ መቆጣጠር አትችሉ። ለዛ ነው የምትሳደቡት። አሁን ቅድም ተረጋግቶ እኔ ተረጋግቼ ጥያቄውን ስመልስለት ሳነብለት ሳብራራለት ዝም ብሎ ሲሰማ ነበር። ጥሩ ባህሪ ነበር የነበር። አሁን ልክ እስልምናው መነበብ ሲጀምር ነርቨስ ይሆናል። ሙሐመድ የተገለጠለትን አካል የማያውቅ ሰው ነበር አንደኛ። ሁለተኛ የተገለጠለት አካል ራሱ ስርዓት የሌለው ነበረ። ማንበብ አልችልም እያለው እየጨመቀ መተንፈስ እስከሚያውቅ ድረስ የሚያስጨንቀው ነበር። ከዛ ወረቃ ጋር ሄደ። ወረቃ ጋር ሄዶ ምን እንደደረሰብኝ አላውቅም፣ ምን ትላለህ አለው። ክርስቲያኑን ነው የጠየቀው። ክርስቲያኑ ምን አለው? ክርስቲያን ነው ተብሎ ቢጠራው ሰውዬ ክርስቲያኑ ምን አለው ደግሞ? አይ ለሙሴ የተገለጠለት ነው ለአንተ የተገለጠለት ብሎ አስረዳው። አያችሁ፣ ለሙሴ መልአክ ይገለጥለት እንደነበረ የነገረው አላህ ሳይሆን ማን ነው? ወረቃ ነው። ስለዚህ ሙሐመድ ምን አለ? ለሙሴ መልአክ ተገልጦለታል ብሎ ቁርአን ውስጥ አስገባው። ከማን ነው የሰማው? ከአላህ ሳይሆን ከጅብሪል ሳይሆን ወይም ከአላህ ሳይሆን የሰማው ከማን ነው? ለሙሳ መልአክ እንደተገለጠለት ከማን ነው የሰማው? ከወረቃ ኢብን ነፍል ነው የሰማው። ይሄ ኩረጃ አይደለም? ይሄ ኩረጃ አይደለም?
መታገስ አቃተው። ይችን እስከማወራ ድረስ መታገስ አቃተው። ለምን? መሐመድ ሲነሳ ነው። ነርበሳቱ አይቀርም። ወዲያ ብትሉ ወዲህ ብትሉ ስለ መሐመድ መነሳቱ አይቀርም። እስካሁን ታግሰ ሰምተህ ነበረ። መሐመድ ሲነሳ ነርበስ ከሆንክ እናነሳለን። ያው ትታገሳለህ። ምንም ማድረግ አይቻልም። እሺ ይሰማል? እሺ ፉአድ እንዴት ነው? ይሰማል? 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 አዎ ይሰማል። በመጀመሪያ እኔ አሁን ልሳደብ ምናምን አይደለም የገባሁኝ እና ምን እንዳታስወጣኝ ካልተሳደብክና በስነ ስርዓት እየሰማ ካወራህ እኔ በደስታ ነው። ቅድም አይተዋል እነሱ ጋር እንዲያሳድብ። ቆይ ማለት እኔ አሁን የምነግርህ ማለት ይሄን እኔ ምንም ይሄ ጥያቄም ሆነ ላንተ እንትን የምለው ነገር ላንተ ሳይሆን እዚህ ላይ ስንት ሰው አለ? ብዙ ሰው አለ። እንግዲህ ተመልካች በቃ አሉባልታ ለማውራት ነው የሚገባው። ጥያቄ ያለው ካለ እናስተናግዳለን። ጥያቄ ከሌለ አትግባ። እታች ሆነህ መልእክትን አስተላልፍ። እዚህ ጋር ጻፍ። በቃ የሚጠይቀን ሰው ግቡ ብለናል። የሚገባል። እሺ የተወሰኑ ደቂቃዎች አሉ። የተወሰኑ ደቂቃዎች። እሺ ዩዘር አለ። ሰላም ነው? እግዚአብሔር ይመስገን። ክብሩ ይስፋ። ጥያቄ ነበር። እሺ ጠይቅ። ኢየሱስ ክርስቶስ ለአንተ ምንድን ነው? ጌታዬ አምላኬም ሰው ሆኖ መጥቶ በመስቀል ላይ ስለኔ ሞቶ የዘላለም ሕይወት ሰጠኝ ጌታዬ። መርየምስ? የክርስቶስ ኢየሱስ እናት ናት። በስጋ እንዴት ኢየሱስ ክርስቶስ ሳይፈጠር መርየም ነበረች? ኢየሱስ አልተፈጠረም። ከዛ በፊት አምላካችሁ ማን ነበር? ኢየሱስ አልተፈጠረም። ተፈጠረ ብለህ ራስህ ትወስናለህ። እንኳን እዚህ ውስጥ ቁርአን ውስጥ አታገኝም ተፈጠረ የሚል። እግዚአብሔርስ ምን ነው አንተ? ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር ነው። በሰውነት ተገልጦ ኢየሱስ ተባለ እንጂ እግዚአብሔር በሰውነት ተገልጦ። እንዴት በሰውነት ተገልጦ ኢየሱስ ተባለ? እንዴት ሳይሆን አልገባኝም። ተብራራ። እንዴት የሚለው ጥያቄ የሚመጣው ለምን እንደሆነ ታውቃለህ? ደብሊው ኤች ኮስችኖች ሲጠየቁ ደብሊው ኤች ኮስችን የሚባሉ አሉ አይደለ? ከነሱ ሲቀሩ ሃው የሚባለው የሚጠየቀው ፕሮሰስ ሲጠየቅ ነው እንጂ ፕሮሰስ የማይጠየቅበት ቦታ ላይ እንዴት አይባል። አምላክ በሰውነት ተገለጠ ሲሆን አላህ በመጨረሻው ጊዜ በባቱ እንደሚገለጠው ማለት ነው። ተረጋጋና ቆይ ስማ። አላህ በመጨረሻው ጊዜ የተወለደው ከእናቱ ማህፀን። እስኪ አንድ ጊዜ ስማ፣ መልስ እየመለስኩ እኮ። እሺ አላህ በባቱ እንደሚገለጥ ማለት ነው። አላህ በመጨረሻው ጊዜ ባቱን ይገለጥ። ወደ አላለም ትሄዳለህ። አሁን ጥያቄ የጠየቅኩህ እኮ ኢየሱስ ለአንተ ምንድነው አልኩህ። አምላክ ነው እንዲገባህ ብዬ ነው። ተረጋጋና ስማኝ። እኔ ነኝ አይደለም መልስ የምመልሰው። በየትኛው መንገድ ልመልስልህ? መልሱም ነው የምፈልገው። ቁርአን በገረጣ ሰው እንደሚገለጥ ያ ጥቁር ድንጋይ ወደ ቁርአን ለምን ትሄዳለህ? ወደ ቁርአን ምን ወሰደ? ወደ አላህ ምን ወሰደ? ስለ ኢየሱስ ነው እኮ ጀመረ። ስለ ኢየሱስ ያለው ነገር አስረዳኝ። እያስረዳው ነው ብራዘር፣ እያስረዳው ነው። አርፈህ ዝም በል። በመሀል ከገባ አስወጣ። መልሱን አይደለም የምፈልገው። መልሱን ከፈለክ አነጻጽሬ ልመልስልህ። አይ አልፈልግም ካልክ ከታችሁ ነህ ስማ፣ ከታችሁ ነህ ተማር። ስለዚህ መገለጥ ማለት የማይታይ አካል በሚታይ አካል ሲገለጥ ማለት ነው። ይሄ ቁርአንም ላይ መጽሐፍ ቅዱስም ላይ አለ። አምላክ በሰውነት ሲገለጥ የተገለጠበት ሰውነት ከድንግል ማርያም ተወልዷል ነው። ስለዚህ በዚህ ሰውነት ተገልጦ በምድር ተመላልሷል። ጅብሪል በሰውነት ተገልጦ ያውቃል። በእስልምና አስተምሮ አላህ በባቱ ይገለጣል በመጨረሻው ዘመን። ጥቁሩ ድንጋይ አካል ኑሮት የሚናገር ሰው ሆኖ በሰውነት ይገለጣል። ቁርአን በሰውነት ይገለጣል። እነዚህን አስተምሮቶች ካወቃቸው መገለጥ ማለት የማይታይ አካል በሚታይ አካል የሚታይ አካልን ወስዶ በሚታይ አካል ሲገለጥ ማለት ነው። አሁን ምን ያልከ ነው? ራስህ ላይ ቆመ ስለ ኢየሱስ ምንነት አስረዳኝ ነው እኮ አሁን እየነገርኩ ነው። ብራዘር ያልኩት እንዲገምልኝ ምንም ነገርኩኝ ነገር የለም።
በቃ ምንም ካልነገርኩ ታችሁንና አድምጥ። እሺ እልህኛ ሆናችሁ አትግቡ። እልህኛ ሆናችሁ የምትገቡትን እናስወጣችኋል። በትክክል እንደ አቡኪ በስነ ስርዓት የሚሰማ ካለ ማለት ነው። ያው እስልምና ሲነሳ ነርበስ ሆነ እንጂ በትክክል ጥሩ ቤተሰብ ያሳደገው አደንቃለሁ። አቡኪ ከመር እሺ ሰላም እንዴት ነህ? ጥያቄ ነበረኝ። እሺ ትችላለህ። መጠየቅ ይቻላል? አዎ ይቻላል። መልሱን ስመልስልህ በማውጣት ኦሮምኛ ነው የምችለው፣ ግን በኦሮምኛ ትሰማለህ? ወይ አልችልም። ብችል ደስ ይለኛል። ኦኬ ችግር የለውም። በአማርኛ እጠይቅሃለሁ። እሺ አምላክ ስንት ነው? አንድ። አሁን እኔ ወደ ጥያቄ ወደ መልስ ሳዝገባ በፊት እኔ የሚፈልገው ቀጥታ በመጽሐፍ ቅዱስ እንደምታስረዳኝ ነው የሚፈልገው። አምላክ ስንት ነው? እሺ ዘዳግም 6 ቁጥር 4 ላይ እስራኤሎች ስማ ጌታ አምላካችን አንድ እግዚአብሔር ነው ይላል። ስለዚህ አንድ እግዚአብሔር አንድ አምላክ ነው ያለ። ኦኬ ያ እግዚአብሔር ማን ነው? የአንድ አምላክ እግዚአብሔር መልሽልኝ። ያ እግዚአብሔር ማን ነው? እግዚአብሔር ኢየሱስ ነው ወይስ የትኛው? ያ እግዚአብሔር ነው። ዓለማት እየፈጠረ ማለት ነው። ኢየሱስም ሁሉ እየፈጠረ አንተ ነህ እንደምታወራው ኢየሱስን የፈጠረውን የሚለውን ማስረጃ ስጠኝ። ጥያቄ ጠይቃለሁ። እሺ እየጠየቅኩ ነኝ። ያ እግዚአብሔር ማለት እየጠየቅክ አይደለም፣ ራስህ እየተናገርክ ነው። መጠየቅና መናገር አታውቅም። እሺ መልስልኝ። ያ እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር አልኩ። ያ እግዚአብሔር ማን ነው ይባላል? እግዚአብሔር አልኩ። ስሙን እየነገርኩ ማን ነው ትለኛለህ? እሺ ትክክል። ኢየሱስ ለእናንተ ምንድን ነው? ያ እግዚአብሔር በስጋ ተገልጦ ወደ ምድር መጥቶ ማለት አምላክ በሰውነት ተገለጠ፣ በምድር ተመላለሰ ማለት። ያ ማለት አንዱ አምላክ ሁሉ ሰማይና እንደዛ ሁሉም የፈጠረው ኢየሱስ ነው ማለት ነው። አዎ ኢየሱስ ሰማይና ምድርን ኢየሱስ አይደለ? ኢየሱስማ ሰውም አምላክም ይሁን። ያ መጽሐፍ እኮ የሚለው መጀመሪያ ስማ ጥያቄውን። ጥያቄ ጠይቀህ እሱን ሳሰማ ሌላ ጥያቄ ታወራለህ። መጀመሪያ ስማ። እየሰማው ነኝ። ቀስ ብለህ መልሰህ እንዳትናደድሽ። ችግር የለውም። እኔ አልተናደድኩም። ለምንድን ነው ነገር መልስልኝ። ያ አንድ እግዚአብሔር ማን ነው? አሁን ያ እግዚአብሔር ነው አልኩህ እኮ። ስንት ጊዜ ነው የሚጠይቀኝ? ቅድም እኮ ያ እግዚአብሔር ማን ነው? ቆይ አድምጥ ብራዘር። ያ አንድ እግዚአብሔር ማን ነው ብለህ ጠየቀኝ። እግዚአብሔር ነው ብዬ መልሼልሃለሁ። ስሙን ነግሬህ መልሰህ አትጠይቀኝ ብዬ ሳበቃ አሁንም ትጠይቀኛለህ። መልስ አንዱ እግዚአብሔር ማን ነው ብለህ ጠይቀኛል። እግዚአብሔር ነው ብዬ መልሼልሃለሁ። ሰምተኛል? ኢየሱስ ማን ነው አልከኝ። ቆይ ልቀጥል። ኢየሱስ ማን ነው አልከኝ። በሰውነት ያ እግዚአብሔር በሰውነት ተገልጾ ነው አልኩ። በምድር ተመላልሶ ነው አልኩ። ያ አንዱ አምላክ ኢየሱስ ነው ማለት ነው። ኢየሱስ በሰውነት የተገለጠው ስም ነው አልኩ እኮ። አሁን እኮ ችግሩ ምን መሰለህ? አትሰማኝም። አምላክ እግዚአብሔር ነው ብያለሁ ቅድም ጀምሮ። ያ እግዚአብሔር ደግሞ በሰውነት ተገልጧል አልኩ። እሺ ቀጣይ ጥያቄ ይሁን። መልሱን ምን አልኩ? መልሱ እንዲገምልኝና መስማትን ላረጋግጥና ቀጣዩን ጥያቄ ጠይቀኛል። አንተ እንዳልከው ከሆነ ያ እግዚአብሔር የራሱ በአካል ወይ ደግሞ በስጋ ተገልጾ እንደዛ የሆነ እያልክ ነው አይደለም? ያ እግዚአብሔር ስንል ያ እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ አንዱ እግዚአብሔር ነው፣ በሰውነት ተገልጧል። እሺ ይሁን። እሺ አሁን እኔ ወደ ጥያቄ ልለፍ፣ ሰዓቱ ስለሄደ ያለው ወደ ጥያቄ ልለፍ። እሺ አምላክ አንድ ነው ብለህ ተስማምተናል። አምላክ ሰው ሊሆን ይችላል ወይ ደግሞ እናንተ ፍጹም ሰው ማለት ፍጹም ሰው ፍጹም አምላክ እንደምትሉት ፍጹም ሰው ሊሆን ይችላል አምላክ? አምላክ ፍጹም ሰው አይሆንም። ግን ኢየሱስ ፍጹም ሰው ፍጹም አምላክ ነው እንጂ አምላክ ፍጹም ሰው አይሆንም። ማለት አምላክ ሰው ሊሆን ይችላል? አምላክ ሰው ሊሆን አይችልም። በሰውነት ነው የሚገለጠው። ኦኬ ኢየሱስ ሰው ነው ሰው አይደለም? ኢየሱስ የተገለጠበት ሰውነቱ አለው። የተገለጠው ሰውነት አለው። አሁን በኢየሱስ በሱ አፍ መጽሐፍ ቅዱስ 63 ሊሆን ይችላል፣ 81 ሊሆን ይችላል። እኔ ፍጹም ሰው ነኝ ወይ ደግሞ አምላክ ነኝ ብሎ ተናግሯል። ትሰጠኛለህ? የቃል በቃል ጥያቄ ነው የምትጠይቀኝ? ያ የቃል በቃል ጥያቄ
ያ የቃል በቃል ጥያቄ ያው እሱ ነው የምጠይቀው። የቃል በቃል ጥያቄ የህፃን ልጅ ጥያቄ፣ መጽሐፍ የማያነብ ሰው ጥያቄ ነው። ወርድ ባይ ወርድ ፋላሲ ይባላል። እሱ ፋላሲ ነው። ጥያቄ ትክክል አይደለም ማለት ጥያቄ ነው የጠየቅኩህ እኮ። አሁን ለምሳሌ ኢየሱስ ነው እያልኩ ነው። ጥያቄ ስህተት ነው። በሰውነት ተገልጿል አምላክ እያልከኝ ነው አይደለም? ስማኝ እስኪ የቃል በቃል ጥያቄ ስማ። መጀመሪያ የቃል በቃል ጥያቄ ፋላሲ ነው አልኩ። ጥያቄ ስህተት ነው እያልኩ። እንዴት ስህተት ሊሆን ይችላል? ወርድ ባይ ወርድ ፋላሲ ይባላል። ቃል በቃል እንደዚህ የተጻፈ ፈልጋለሁ ያለ ሰው ቃል በቃል ፋላሲ ይባላል። ይሄ ወርድ ባይ ወርድ ፋላሲ ትክክለኛ ጥያቄ አይደለም። ትክክል ነው ካልክ እኔ ጠይቄ ላሳይህ። ስህተት ነው። እሺ አንተ የምታስተምረው ትምህርት ከመጽሐፍ ቅዱስ ነው ወይ በአንተ ሐሳብ ነው? እሺ ከመጽሐፍ ቅዱስ ነው እኮ። ከመጽሐፍ ቅዱስ ስጠኛ። እሱ ነው የጠየቅኩህ እኮ ከመጽሐፍ ቅዱስ ቃል በቃል ነው የጠየቀኝ። ቅድም እኮ አረጋግጫለሁ። ቃል በቃል ነው ወይ? የትኛው ምዕራፍ ላይ ነው? እኔ በሰውነት እኔ አምላክ ነኝ። መጀመሪያ ስማ ያልኩህ። እስኪ ስማ ያልኩህ። የኔ መዳምጠኛ። እሺ የኔ መዳምጠኝ። ትንሽ አንተ አዳምጠኝ። ልጠይቅህ። ላስወጣ ነው ወይ ስማኝ? ወይ ላስወጣ ነው ወይ ስማኝ? እሺ አውራ፣ ችግር የለውም። አሁን ይሄ ያንተ በስለው። ኧረ ስማ ብራዘር፣ ምን ሆነ? ቃል በቃል ጥያቄ ነው ወይ የጠየቀኝ ብዬ ስጠይቅህ ምን አልከኝ አንተ? እስኪ አስታውስ ምን ብለህ እንደመለስክልኝ። አንተ የምታስተምረው ከመጽሐፍ ቅዱስ ነው አይደል? የጠየቅኩህን መልስልኝ። የቃል በቃል ጥያቄ ነው ወይ የምጠይቀኝ ብዬ ስልህ ምን ብለህ መለስክልኝ ነው ያልኩህ። እኔ የምጠይቅህን መልስልኝ ቀጥታ። ምንድን ነው የጠየቅህን? ጥያቄ ላይ ጥያቄ አይደገምም። አሁን ያልኩህ ከጠይቄሃለሁ እኮ ቅድም መልሰህልኛል። አስታውሰኝ ነው ያልኩህ ቅድም። ቃል በቃል ጥያቄ ነው ወይ የጠየቅከኝ ብዬ ስጠይቅህ ምን ብለህ መለስክልኝ? አዎ አልኩህ። አዎ የቃል በቃል ጥያቄ ምንድን ነው አልኩህ። እኔ ፍልስፍና ነው የምትለው አላልኩም። እንደሱ ምን አለ? የቃል በቃል ጥያቄ ፋላሲ ነው። ፋላሲ ማለት ስህተት የሆነ ማለት ነው። ትክክለኛ ያልሆነ አጠያየቅ ማለት ነው። ስለዚህ ጥያቄ ትክክለኛ አጠያየቅ አይደለም ብዬ ስልህ መልስልኝ አይባልም። ጥያቄህን ማስተካከል ነው ያለብህ። አይ ጥያቄ ምን ጠብ ከመጽሐፍ ቅዱስ ስጠኝ ማለት ስህተት ነው። እኛ እኮ የምንፈልገው ከመጽሐፍ ቅዱስ። አሁን ለምሳሌ አምላክ ለምን ሐሳብን ትቀይራለህ? በሰውነት ተገልጫለሁ ወይ ደግሞ እኔ አምላክ ያለው ኢየሱስ በእሷ እንዳትል እሱ ነገር የቃል በቃል ጥያቄ የምጠይቀኝ ስህተት ነው እያልኩ እኮ ነው። ጆሮ አይሰማም እንዴ? የቃል በቃል ጥያቄ ትክክል አይደለም። ማን ነው እንደዛ ያለው? ኦኬ የቃል በቃል ጥያቄ ትክክል ነው ብለህ ታስባለህ? ይሄን መልስልኝ። አዎ በምስክር ከመጽሐፍ ቅዱስ ምስክር። አዎ እኔ የጠየቅኩህ መልስልኝ። የቃል በቃል ጥያቄ ትክክል ነው ብለህ ታምናለህ ወይ? አሁን እኮ እኔ አሁን ጠያቂ ነኝ። ጠያቂ አይደለም። መልስልኝ። የምጠይቅህ መልስልኝ። ወደ ሌላ መሄድ አትችልም። የቃል በቃል ጥያቄ ትክክል ነው ብለህ ታምናለህ? አሁን እኮ አንተ አሁን ወደ ሌላ ቦታ እያስከተልክ ወደ ሌላ ቦታ እንዳታስገባኝ። የቃል በቃል ላስወጣ የምር ደነዝ ነህ። ምንም አታውቅም። ተማር። ደነዝ መሐመድ ነው። ማንበብ መጻፍ የማይችል ተረጋጋ፣ እናውራ። እኔ በስነ ስርዓት ነው ያወራው። ደነዝ ማለት ማንበብና መጻፍ የማይችል ማንበብ የማይችል የማያውቅ ማለት ነው። ደነዝ መሐመድ ነው። አንተ ነው ያልከው። ምክንያቱም ማንበብ እና መጻፍ የማይችል ደነዝ ነው ያልከው ራስህ ነህ። ደነዝ ነው መሐመድ እያልክ ነው። እታችሁ ጥያቄ ስጠይቃት ነው የቃል በቃል ጥያቄ ትክክል ነው ብለህ ታስባለህ ወይ ስለው መመለስ አይፈልግም። መመለስ ካልፈለግም ትሰራለህ። ደነዝ ብለህ ተሳደብክ። እኔ አይደለሁም ያልኩት፣ አንተ ነህ ደነዝ ብለህ የተሳደብክ። ስለዚህ ደነዝ ማለት ማንበብ መጻፍ የማይችል፣ ደነዝ ማለት የማይገባው የማያነብ የማይጽፍ ትምህርት የማይረዳ መቁጠር የማይችል ማለት ነው። መሐመድ ምን ብሏል? መቁጠርም አልችልም ማንበብም አልችልም ህዝቦችም እኔም መሀይሞች ነን ብሏል። ስለዚህ ደነዝ ማለት እሱ እኔ አይደለሁም። ጥያቄ መጠየቅ መመለስ ሲያቅትህ ደነዝ ብለህ ትሳደባለህ። ኖር ነው። እኔ አንተ ወንድሜ ነህ፣ በጣም ነው የምወድህ። አንተን አልሰርብህም፣ አንተንም አላዝንብህም። ስድብህ ጥላቻ ከየት እንደመጣ ስለማውቀው ከእስልምና ትምህርት ስለመጣ ስለማውቀው እስልምና ትምህርት ላይ ነው ቀጥታ የምናገረው ማለት ነው። እኔ ደነዝ ብለህ ሰደብከኝ፣ ችግር የለውም፣ በጣም ነው የምወድህ። ግን ደነዝ ማለት ማን እንደሆነ ነግሬሃለሁ። አንተው ነው ያልከው፣ በአንተው ቃል ላይ ተጠቀምኩት። ማስረጃ አምጣ ካልከኝ ናገባና እሰጥሃለሁ። እሺ እሺ አሁን ወደ እስልምና ሐሳብ እንገባና እንዴት ናችሁ?
እሺ እሺ አሹ ሚዩት ነበርክ መሰለኝ። መላክ ትችላለህ። እሺ ከምን እንጀምር? እስካሁን ካወራ ነው እኛ እንዳንመስላቸው እንዲህ ይላል። ሰሂህ አልቡኻሪ 1913 ላይ እንደዚህ ይላል። the prophet said ነብዩ እንደዚህ አለ we are an illiterate nation እኛ መሀይም ህዝቦች ነን። ራሱን ብቻ ሳይሆን የሱንም ተከታይም ብሏል። እኛ መሀይም ህዝቦች ነን። we neither right መጻፍ አንችልም ኖር አካውንት መቁጠር ራሱ አንችልም። መሐመድ ምን አይልም? ማንበብ አይችልም። እሺ መቁጠርም አይችልም። ምን አይነት ህዝብ ነው መሐመድና ተከታዮቹ? መሀይም ህዝቦች ነን። ኢና ኡመቱን ኡምየቱን ላ ነክቱቡ ወላ ነክሱቡ ሸህረን ሀከዛ ወሀከዛ ይላል። መሀይም ማለት ማን ነው? መሀይም ማን ነው? መሐመድ። አሚን ነው ማለት ያለባችሁ ከታች ያላችሁ። እስኪ አሚን በሉ። መሐመድ መሀይም ነው። አሚን በሉ ከታች። እኔ ብትላው ለምሳሌ ኢየሱስ ሰው ነው ስትሉኝ አሚን እላለሁ። ኢየሱስ አምላክ ነው ስትሉኝ አሚን እላለሁ። ኢየሱስ በመስቀል ላይ ተሰቅሏል ስትሉኝ አሚን እላለሁ። ኃጢአታችሁን ተሸክሟል ስትሉኝ አሚን እላለሁ። አየህ፣ አሁን የተጻፈ ነገር ስለሆነ እናንተም ነብዩ መሀይም ነው ስትባሉ አሜን ነው ማለት ያለባችሁ። መሐመድና ህዝቦቹ መሀይሞች ናቸው፣ አሜን ማለት አለባችሁ። ምክንያቱም የመሐመድ ንግግር ለእናንተ ታማኝ ነው መሆን ያለ። እንደ ስድብ መቁጠር የለባችሁ። ተመልከቱ። አሁን ምን ይላል ከታች? አንተ ባለጌ ነህ ይላል። ኦኬ፣ ይህንን ማንበቤ ባለጌ ከሆነ ይሄ መጽሐፍ ባለጌ ነው ማለት ነው አይደል? እኔ ያነበብኩት ቃል በቃል ነው። ፕሮፌት ዘይድ ነብዩ እንዲህ አለ፣ ዊ አር አን ኢሊትሬት ኔሽን እኛ መሀይም ህዝቦች ነን። ስለዚህ አሜን በሉ። ይህንን ነው የምንላቸው። አሁን እስልምናው ላይ ጥያቄ መመለስ የሚችል ሙስሊም አንድ ሙስሊም መግባት ከቻለ ካለ ነው። ሄሎ ማሚ፣ ወይ እንዴት ነህ? አሎ እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን ሰላም ነው። አሎ ከብዙ ጊዜ አንተን መከታተል ከጀመርኩ ብዙ ጊዜ ሆኗል። እኔ አንድ ነገር ብቻ አውርቼ ልወጣ ነው። እሺ በርታ፣ አሪፍ ነው የያዝከው፣ ራስንም ጠብቅ ልልህ እፈልጋለሁ። ሌላው ደግሞ ሙስሊም ወንድሞች በጣም እየታዘብኩትኝ ያለው ነገር ምንድን ነው? ስለ መጽሐፍ ቅዱስን እንደ ቁርአን አይደለም። መጽሐፍ ቅዱስ የተጻፈው በአራት ዋና ዋና ነገሮች ነው። መጽሐፍ ቅዱስ የተጻፈው አንደኛው በታሪክ ነው የተጻፈው። ሁለተኛው ነገር በመንፈስ ቅዱስ ነው የተጻፈው። ሶስተኛው ነገር በትንቢት ነው የተጻፈው። እነዚህን ሳይረዱ መጽሐፍ ቅዱስ ላይ ያለውን ነገር ዳይሬክት ይመጡና አንተ እግዚአብሔር ኢቭኒፍ የጠየቅከውን መልስ አውራ ስትል እንኳን ልረዱክ አይፈልጉም። በቃ ምክንያቱም ምንድን ነው እነሱ ዋና ችግራቸው መጽሐፍ ቅዱስ ላይ ትልቅ ችግር ነው ብለው የሚመጡት ምንድን ነው? ክርስቶስ ደም ሳይፈስ ስሬት የለም በእኛ ሃይማኖት ወይም በክርስትና። ይሄን አያውቁትም። እግዚአብሔር ልጁን አሳልፎ የሰጠበት ምክንያት ምንድን ነው? ልጁ በስጋ መገለጥ ነበር። የእኛን ኃጢአት መቀበል ነበር። እንደኛ መራብ ነበረበት። እኛን ሊያድነን
ይሄንን አያውቁትም። ቀጥታ ምንድነው ሰው የሆነው አምላክ አይሆንም ለማለት ይመጣሉ። በሰውነት ተገለጠ እንጂ አምላክ ሆኖ እግዚአብሔር ሰው ላይ አልተቀየረም። በሰውነት ነው አምላክ። አንተ እንደምታወቅ ይሄን አይረዱትም። ሶ ቅድም አቡኪ በጣም ተረጋግቶ እየሰማ ነው። ምንድነው ወደ ታርጌት ስትመጣ አይቀበሉም። ሳይቀበሉ ሲቀሩ አንተ እንትን አርጉሜንት አታብዛ። ቀስ አድርገህ ተረጋግተህ ታች ስማ ብላ አውጣ። ሁለተኛ እንደ ብራዘርሊ ለአንተም አንድ አድቫይዝ አለ። ዱኖ ቢ ኮንሺስ፣ በቃ አትናደድባቸው። ምክንያቱም የሚያውቁት ነገር ስለ መጽሐፍ ቅዱስ ትንሽ ነገር ስለሚያውቁ ትንሽ አንብቦ ስለሚመጡ አይረዱትም። እኛ በምንረዳው መንገድ መጽሐፍ ቅዱስን በተአምር አይረዱትም ልልህ ፈልጌ ነው። በጣም አመሰግናለሁ ወንድሜ። በጣም በርታልን። በጣም ብዙ ነገር አብርታልኛል። እስኪ ስለ ፕሮቴስታንትና ኦርቶዶክስ ልዩነታቸውን ንገረኝ። በምንድን ነው የሚለያዩት? አይ ትኩረታችን እሱ አይደለም። በእስልምናና በክርስትና መካከል ያለውን ልዩነት ልንገርህ። አይ መጠየቅ ስለፈለኩኝ ማወቅ ስላለብኝ ማለት ነው። እሱን ተው። መጀመሪያ እስልምናና ክርስትና ላይ ያለው ልዩነት ከገባ ሌላ ነገር እሺ። ስለዚህ ማብራሪያ ነው ወይ ሰዓቱ ነው? ለምን አታብራራልኝ? ሰዓት የለክም ነው ወይስ ርዕሱ አይደለም ብለህ ነው? ርዕሱ አይደለም። እኛ እስልምናና ክርስትና ላይ ብቻ ነው ፎከስ የምናደርገው። እሱ ላይ ጥያቄ ካለ ማቅረብ ትችላለህ። እሺ ስለናንተው መጀመሪያ አስረዳኝና እንትና እያነጻጸርኩ ነው የምነግርህ። ፍላጎቱ ካለ በዚህ አይ ገባኝ። ከእናንተ እኮ የእናንተው ነው አነጻጽርልኛ መጀመሪያ እኮ ላነጻጽርና ልንገርህ። እሺ ስማኝ፣ ሁለቱን አነጻጽርልኝ። እሺ ሁለቱን ሳነጻጽርልህ ክርስትና በክርስቶስ ኢየሱስ ማመን እና የዘላለም ሕይወት ማግኘት ነው። እስልምና በመግደል በዝሙት እና ሌሎችን ሃይማኖቶች በማሳደድ ላይ የተመሰረተ ሃይማኖት ነው። ክርስትና ራሱ ክርስቶስን የሚሰብክ ሃይማኖት ሲሆን እስልምና አይሁዶችን፣ ክርስቲያኖችን፣ ሌሎችን በመቃወም ላይ የተመሰረተ ሃይማኖት ነው። በእስልምና ገነት ትገባ ገሃነም ትገባ የምታውቀው ነገር የለም። በክርስቶስ ኢየሱስ ግን ያመነ ሁሉ ክርስትና ገነት እንደሚገባ እርግጠኛ ይሆናል። አሁን ለምሳሌ እርግጠኛ ነኝ። በእስልምና ሴቶችን መድፈር ይቻላል፣ በክርስትና ክልክል። በእስልምና የሰዎችን ንብረት ማስረጃ ይቻላል የሚለው ማስረጃ ይቻላል። ላሳይህ። ሱራ 4:24 ላይ ትፈትና ሳይኝ እንትን ያለስኩ እሺ ሱራ 4:24 ላይ እሺ ሱራ 4:24 ላይ ያቅርብ። ይሰማል? እየሰማሁ ነው። እሺ ሱራ 4:24 ላይ የእሱን ማብራሪያ ኢብን ከሲር እንደዚህ ይላል። በጦርነት የአውጣስ ሴቶችን ጫጫታ ውስጥ ነው ጫጫታ ውስጥ ነው። አንድ ኪሎ ነው። የነገርክ ነው የምሰራው። ይሰማል? ይሰማል ብራዘር? ነው እየሰፈርክ ነው? የአውጣ ሴቶችን በምርኮ ያዝን። ከዛ በኋላ ለነሱ ጋር ባል ስላላቸው ከነሱ ጋር ወሲብ ማድረግ አልፈለግንም ነበር። ነገር ግን ነብዩም እንዲህን ጠየቅን። ነብዩ ግን ትችላላችሁ አለን። ባሎቻቸው እያሉ ወዲያውኑ ሴክስ አደረግናቸው ይላል። ደፈሯቸው። ይቺ በእስልምና እንትን ነች።
ይቺ መድፈሯ በእስልምና የተፈቀደች ናት። በቃ የተፈቀደች ናት እስልምና። እሺ ሙስሊም ሆኖ ጥያቄ የሚመልስልን ሰው አለ? አንድ ቁጥር ጽፎ ጥያቄ የምንጠይቀው የሚገባ እስኪ አንድ ጥያቄ የሚመልስልን በእርግጥ ለዛሬ እዚህ ጋር ይበቃናል። የሙስሊሞችን ልናነሳ ነበር። የሊጧንና የቆዳዋን በቪዲዮ ይዤላችሁ እመጣለሁ። እንትን ላይ እዚህም ላይ ሰራዋለሁ፣ ዩቲዩብም ላይ የምንለቀዋለን። በእስልምና ከሊጥ ጋር ወሲብ ማድረግ ይቻላል። እንዲሁም ደግሞ በቆዳ ሴቶቹ ቆዳ በብልት መልክ አዘጋጅተው ወሲብ እንዲያደርጉ ይፈቅዳል እስልምና። የተጻፈ ስለሆነ ነው የምናወራችሁ። እሱን በቪዲዮ ቲክቶክ ላይ ለቀዋለሁ። ሁላችሁም ዲዊት ታደርጋላችሁ። እዚህ ያላችሁ ክርስቲያን ዲዊት አድርጉት፣ ሰው ሁሉ በደንብ እንዲሰማ። በደንብ እኛ ከራሳችን አንናገርም፣ እያነበብኩኝ አስቀምጠዋለሁ። ከዛ ዩቲዩብ ላይ እንለቀዋለን፣ ፌስቡክ ላይ እንለቀዋለን፣ ቲክቶክ ላይ እንለቀዋለን። ሰው ሁሉ ይሰማል። ደግሞ በእንግሊዝኛም በአማርኛም በአረበኛም አድርገን ቁጭ ችግር የለም። መረጃ ለመኖር የምታውቀው ቪዲዮ ስሰራና ሀዲሱን ሳስቀምጠው ትርጉሙንም በአማርኛም በእንግሊዝኛም ስላል ቁጭ አድርጌ ሰው እንዲያነበው እናደርገዋለን። እንግዲህ እስልምና ቁርአን ብቻ ቁርአኒስቶች እየመጡ ነው። ቁርአኒስቶችን አይመለከትም። ሀዲስ የሚቀበሉ ኢትዮጵያውያን በሙሉ ሀዲስ ይቀበላሉ። ከቁርአኒስት በቁጥር ትንሽ ናቸው። ስለዚህ መስረጃ አለ። ስለዚህ ማስረጃውን እናመጣና እንለቃለን። መልካም ጊዜ ይሁንላችሁ። ለአሁኑ ተባረኩ። ተባረኩ። የበኒ እስራኤል ነው ሀዲስ። የበኒ እስራኤል ሴራ ነው። ከታች ምን ይላል? ሀዲስ አልቀበልም የእስራኤል ሴራ ነው ይላል ሀዲሱ ማለት ነው። ዋው የሚገርም ነው። እሺ ተባረኩ። ለማንኛውም እናመጣለን። ሀዲስ የሚቀበል ያነበዋል፣ ሀዲስ የማትቀበሉ አይመለከታችሁ።